ጃጊሶ ሰላም የጃጊሶ ቤተሰቦች፣ ዛሬ እንደተለመደው በጣም መሳጭ በሆነ ፊልም ተመልሼ መጥቻለሁ። የፊልማችን ርዕስም ዋይልድ ቻይልድ እንደሆነም ማንበብ ለሚጠሉ ወይም ደግሞ ይህን ፓርት በፍጥነት አሳልፈው ኮሜንት ላይ ርዕሱ ምንድነው እያሉ ጨጓራ ለሚልጡ ሰዎች በኮሜንት አሳውቁልኝ። ፊልማችንንም ከመጀመራችን በፊት ሁል ጊዜ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርገን እንደምንጀምር ለሁሉም አሳውቁልኝ። የፊልሙ ታሪክ የሚያጠነጥነው ፓፒ ሙር በተባለች በአስራዎቹ ዕድሜ ውስጥ በምትገኝ አስቸጋሪ ሴት ሲሆን የምትኖረው በማላቡ ውስጥ ሚስቱ ከሞተችበት ከብቸኛ አባቷና ከታናሽ እህቷ ጋር ነው። የፓፒ እናት የሞተችው ከረጅም ዓመት በፊት በመኪና አደጋ ሲሆን ከዚያን ጊዜ ጀምሮ ፓፒ ከአባቷ ከጌሪ ጋር የነበራት ግንኙነት ሰላማዊ አይደለም። ፓፒ እናቷ ከሞተች በኋላ አባቷ አዘውትሮ ጤነኛ ካልሆኑ ሴቶች ጋር ስለሚወጣ በጣም ትጠላዋለች። አሁን ላይም አብራው ያለችው ፍቅረኛው አብራቸው ልትኖር መሆኑን ስታውቅ ደግሞ ፓፒ እጅግ ተናደደች። በመቀጠልም ጓደኞቿን በሙሉ ጠርታ ወደ ቤታቸው ልትገባ ዕቃዋን ሰብስባ የመጣችውን ሴት ንብረቶቿን ከደጅ ላይ እንዳለ እንዲያወድሙት ታደርጋለች። ፓፒ እንዲህ አይነት አደገኛ እርምጃ ስትወስድ ይህ የመጀመሪያዋ አይደለም። ጌሪ ሴት ልጁ በዚህ አስቸጋሪ ጸባይዋ ሕይወቱን ምስቅልቅል ስታደርግ በመክረሟ ስልችት ብሎታል። እስካሁን ድረስም እናቷን ስለናፈቀች ይሆናል ብሎ በማሰብ ነበረ ይቅር ሲላት የቆየው። አሁን ላይ ግን ፓፒ ከመስመሯ ስላለፈች እንግሊዝ ውስጥ ወደሚገኝ ጥብቅ ወደሆነ አዳሪ ትምህርት ቤት ሊልካትና ሊቀጣት ወስኗል። ከዚህ ቀደም ጥፋቷን አምና ይቅርታ ስትጠይቀው ምህረት ያደርግላት ነበር። ነገር ግን በዚህ ጊዜ ጌሪ የእጇን እንድታገኝ ቆርጦ ተነስቷል። ማታ ላይ ፓፒና ታናሽ እህቷ ሞሊ በአልጋቸው ላይ ሆነው በእንግሊዝ ስለሚኖራት የወደፊት ህይወቷ መነጋገር ይጀምራሉ። ፓፒ በእንግሊዝ ያሉ ሰዎች ቢያንስ የአሜሪካንን እንግሊዝኛ ሰምተው መግባባት እንደሚችሉ ጠቅሳላት በዚህም እፎይታ ማግኘቷን ታሳውቃታለች። ሞሊም ታላቅ እህቷ ከጋዱ ዓለም ምን ያህል ተገላ ልትኖር እንደሆነ ወዲያው ተገነዘበች። ፓፒም መሄጃዋ እስኪደርስ ድረስ ለታናሽ እህቷ ማብሰልና ማጠብ የመሳሰሉ የቤት ስራዎችን ማስተማሯን ጀመረች። በማግስቱም ጠዋት የፓፒ የቅርብ ጓደኛዋ ሩቢ መታ ንብረቶቿን በማዘጋጀት ተረዳትና እንግሊዝ በሚኖራት ቆይታ መልካም ዕድልን ትመኝላታለች። እንደ መቀለድም እያለች የፓፒ ፍቅረኛ የሆነውን ሮዲ እስክመጪ ድረስ እኔ እንከባከብልሻለሁ ብላ ትሳለቅባታለች። በሚቀጥለው ትዕይንት ላይም አባቷ ጌሪና ፓፒ በእንግሊዝ ገጠራማ አካባቢ ወደሚገኘው አዳሪ ትምህርት ቤት ይሄዳል። እንደደረሱም የትምህርት ቤቱ ዋና አስተዳዳሪ ኪንግስሊ አቀባበል ይደረግላቸውና ፓፒን በደንብ አድርጋ እየቀጣች ጸባዩን እንደምታረም ቃል ገብታላቸው ትረከባታለች። በዚህ በኩል ሌሎች ተማሪዎች በሙሉ ፓፒን እጅግ ዘመናዊ በሆነ ዲዛይን የተሰራ ልብስ መልበሷን ሲመለከቱ በጣም ነበር የተደነቁት። የትምህርት ቤቱም ታዋቂና ተወዳጅ የሆነችው ሃሪያት እንዳየቻት እጇን ዘርግታ በመጨባበጥ ሰላምታ ልታቀርብላት ፈለገች። ሃሪያት ትምህርት ቤቱ የሚመራው በእኔ ፍላጎት ነው ብላ የምታስብ ትዕቢተኛና ደባሪ ሴት ተማሪ ነች። ፓፒም እሷ የምትላትን ለማክበር ፍቃደኛ እንዳልሆነች ስታሳውቃት የእጇን እንደምታገኝ በመዛት እያስፈራራች ትሄዳለች። ቀጥሎም ፓፒ አባቷን ተሰናብታ ወደ ትምህርት ቤቱ ትገባለች። ብዙም ሳይቆይ ወደ ክፍሏ ደርሳ ከእሷ ጋር አብረው የሚኖሩ ኬት፣ ጆሲ፣ ኪኪና ድሪፒ የተባሉ 4 ሴት ልጆች መኖራቸውን ትገነዘባለች። ከዚያም በክፍሉ ውስጥ ብቻዋን መኖር እንደምትፈልግ በመግለጽ ክፍሉን ለቀው እንዲወጡላት ትጠይቃቸዋለች። በምላሹም 4ቱም ሴቶች ከት ብለው ይስቁባታል። በመቀጠልም ሴቶቹ የግል ንብረትን በተመለከተ ስልኮቻቸውን እንኳን ለመጠቀም የሚፈቀድላቸው ቅዳሜና እሁድ ብቻ መሆኑን ይነግሯል። ይሁን እንጂ ፓፒ ግን ይህን ሕግ ለመጠበቅ በፍጹም ፈቃደኛ አልነበረችም። ከትንሽ ቆይታ በኋላም የዶርም ተቆጣጣሪ የሆነችው ማትሮን ስልካቸውን ለሳምንት ያህል ሰብስባ ልትወስድ ትመጣለች። ፓፒም እያላገጠች ላለመስጠት ስትሞክር በቁጣ ከሌሎች ሴቶች ተለይታ እንድትታሰር በማድረግ እንደምታስቀጣት ታሳውቃታለች። ይህንንም አሳውቃት ከመውጣቷ በፊት ፓፒ ሜትሮንን ታስቆማትና ከዚህ ቀደም እንደለመደችው በገንዘብ ለመደለል ትሞክራለች። ይሁን እንጂ ነገረ ስራዋ በጣም አብሻቂ ስለነበር ድርጊቷ የበለጠ ችግር ውስጥ እንድትገባ ያደርጋታል። በመጀመሪያው የትምህርት ቀን ላይም የትምህርት ቤቱን ዩኒፎርም እሷ ወደምትፈልገው ዲዛይን ለውጣ ትገኛለች። ፓፒ ከሌሎች ሴት ተማሪዎች በተለየ መልኩ ረጅም ሂል ጫማ፣ ጠባብ ቀሚስና አጭር ቤቢ ጃኬት የሚመስል ሰደርያ ለብሳ ትመጣለች። አብረዋት የሚማሩ ተማሪዎች ደጋግመው ይህ ድርጊት ከባድ ችግር ሊያመጣባት እንደሚችል በመንገድ ሊያስጠነቅቋት ይሞክራሉ። ነገር ግን ፓፒ እንደተለመደው ለዚህም ምክራቸው ቢሆን ምንም ግድ አልነበራትም። በመቀጠልም የሴቶች የበላይ ነኝ በምትል በሄሪየት ስለሚመራው የትምህርት ቤቱ ተቆጣጣሪ ቡድን ይነገራታል። ሄሪየትም በትምህርት ቤቱ ውስጥ
ውስጥ በጣም ታዋቂ ከሆነው የተማሪዎች ተወካይና የዋና ዳይሬክተሯ ልጅ ከሆነው ከፍሪድ ጋር በፍቅር መውደቋን ታሳውቃታለች። በትምህርት ቤት ውስጥ ካሉት ህጎችም መሃል በጣም አስፈላጊውና ዋነኛ የሆነው የትኛውም ሴት ልጅ ከማንኛውም ወንድ ተማሪ ጋር በተለይም ከፍሪድ ጋር መቀራረብ ሆነ መገናኘት አይቻልም የሚለው እንደሆነም ያስረዷታል። ርዕሰ መምህሯ ልጇን ከማንም ጋር እንዲገናኝ አትፈልግም ነበር። ማታ ላይም ፓፒን አራቱም ሴቶች ከመተኛታቸው በፊት እንደ ቀልድ ከስንት ወንድ ጋር ወሲብ ፈጽመሻል ብለው ይጠይቋታል። እሷም ለቁጥር የሚያዳግቱ ወንዶችን መዘርዘር ትጀምራለች። እነሱም ከልጅነታቸው ጀምሮ በሴቶች ዶርም ውስጥ ብቻ ስለኖሩና ከወንዶች ጋር ምንም አይነት ግንኙነት አድርገው ስለማያውቁ ከአንደበቷ የወንዶችን ብዛት በዝርዝር ሰምተው እጅግ ደነገጡ። በኋላም ላይ የክፍላቸው ተቆጣጣሪ ወይም ደግሞ ሞግዚት ፓፒ ከሚቀጥለው ቀን ጀምሮ የምትለብሰውን ተመጣጣኝ የሆነ ዩኒፎርም ተመጣላታለች። ፓፒን በንዴት ትጮህባትና ወደ መኝታዋ ሄዳ እንደተኛ ሰው አክት ታደርጋለች። ሞግዚቷም ወጥታ ከሄደች በኋላ ፓፒ ተደብቃ የቅርብ ጓደኛዋን ሮቢን በኢሜል ለማውራት ወደ ኮምፒውተር ክፍል ታመራለች። ቀጥሎም በትምህርት ቤት ህይወቷ ውስጥ እየሆነ ያለውን ነገር በሙሉ በዝርዝር ታሳውቃታለች። ይህንንም እያደረገች ሳለ በድንገት የሆነ ሰው ከመኝታ ክፍሉ ሲወጣ ተመለከተች። ሄዳም ስታጣራ ድሪቢ የሌሊት መክሰሷን ከማቀዝቀዣ ውስጥ አውጥታ ስትመገብ አየቻት። በዚያው ዕለት ሌሊት ላይም የስፖርት ልምምድ ስለሚሰጥ ሁሉም ከመኝታ ክፍሉ እንዲወጣ ይደረጋል። ፓፒም ከአሰልጣኟ ለመሰወር ወደ ኮሪደሩ ውስጥ ሄዳ ትደብቃለች። እንዳትያዝም ስትል ወደ ጣሪያው ላይ ተወጣና ወደ መጸዳጃ ክፍል ትገባለች። በዚያም ድንገት ክፍሉ የፍሪድ ሆኖ ታገኘዋለች። እሱም እሷን እንዳያረጋግቶ መውጫውን ያሳያትና መገናኘታቸውን በሚስጥር እንደሚጠብቀው ቃል ይገባላታል። በማግስቱም ፓፒ ወደ ትምህርት ቤቱ ሌላኛው የስፖርት ቡድን ትወሰዳለች። የቡድኑ አባላትም ላበላብ እስኪሆኑ ድረስ ሲሮጡ ተመልክታ በጣም ደነገጠች። ነገር ግን የቡድኑ ዋና መሪ የሆነችው ሀይረት ከቻልሽኝ ብቻ ለብቻ ግጠሚኝ ብላ ስትፈታተናት በጣም ትበሽቅና ልትገጥማት ትወስናለች። ፊት ለፊት ተፋጣው እየተጣደፉ አንደኛዋ ወደ አንደኛዋ ብትሄድም ነገር ግን ተደራርሰው ኳሱን መምታት ትተው ከባድ ጥል ውስጥ ይገባሉ። ልክ ግን የፍሪድ መኪና መታ በድንገት ስትቆም እነሱም ጸባቸውን ለጊዜ ገታ ያደርጋሉ። ሀሪያትም ፍሪድን እንዳየችው ፈዛ ነበር የቀረችው። ነገር ግን እሱ ፓፒን በስሟ ጠርቶ እንዴት አደርሽ ፓፒ ብሎ ሰላም ይላታል። ልቧ ባፏ በኩል እስኪወጣ ድረስ በጣም ደነገጠች። ሄሪየት መኪናውን ማስነስቶ እንደሄደ ፓፒ እሱን ታፈቅሪዋለሽ አይደል እያለች ታላግጥባት ጀመረ። ቀጥሎም ሄሪየት ብዙ የፍሪድ ፎቶዎች ወዳለበት የመኝታ ክፍሏ እያለቀሰች በፍጥነት ትሄዳለች። ይህም ሁኔታዋ ለእሱ ያላትን ጥልቅ ፍቅር ያሳየናል። የፓፒን ስም እንዴት እንዳወቀ በማሰብ ስትጨነቅ ትቆይና ወዲያው ደግሞ አይ ከአዲስ ሴት ተማሪ ጋር በመነጋገር ለእኔ ያለውን ፍቅር ለመደበቅ እየሞከረ ነው በሚል ድምዳሜ ራሷን ታጽናናለች። ከትንሽ ቆይታም በኋላ ጸቡን የጀመረችው ፓፒ ናት በመባሉ እጅግ የተናደደችው የትምህርት ቤቱ አስተዳዳሪ ወደ ቢሮ ታስጠራታለች። ከዚያም ፓፒ መጥፎ ልጅ አለመሆኗን እንደምታውቅና ከአሁን በኋላም በትምህርት ቤቱ ውስጥ የተሻለ ለውጥ እንደምታመጣ ተስፋ ማድረጓን ታሳውቃታለች። ፓፒን በአስተዳዳሪዋ ተስፋ ማድረግ እጅግ ተገረመች። ምክንያቱም እናቷ ከሞተች በኋላ ለመጀመሪያ ጊዜ ነበር የሆነ ሰው በእሷ ላይ እምነት እንዳለው የነገራት። ከዚያን ዕለት በኋላም ሄሪየት በክፍሏ ውስጥ ሆና ፓፒን ከመስኮት ታች መቀመጧን ተመለከተች። ከዚያም አንድ ባልዲ ሙሉ ቆሻሻዋ ትደፋባትና ውይ ከታች ሰው እንዳለ አላወቅኩም ነበር በማለት ታስመስላለች። ፓፒም በውሃው ብስብስ ብላ እየተበሳጨች ወደ ክፍሏ ታቀናለች። በዚያም ሆና የልጅነት ጓደኛዋን በመናፈቅ ማልቀስ ጀምራለች። አብረዋት ከሚኖሩ ሴቶች መካከልም ኬት የምትባለው ይህንን ሁኔታዋን አስተውላ የራሷን የሚደረብ ሹራብ አምጥታ ትሰጣለች። ፓፒ ከኬት ጋር ስትሆን እቤት ያለች ያል ይሰማትና ከ5 ዓመት በፊት ስለተከሰተው የእናቷ ሞት አደጋ ትነግራታለች። ሁለቱ ተቀራርበው ስለ ቀድሞ ህይወታቸው ማውራታቸውን በመቀጠል ፓፒ በትምህርት ቤት ከአንድም ሰው ጋር ይኖረኛል ብላ ያላሰበችውን የጓደኝነት ትስስር ይፈጥራሉ። በመቀጠልም ኬት አሜሪካ ውስጥ ላሉ ጓደኞቿ እንድትደውልላቸው በድብቅ ስልክ አምጥታ ኬት ትሰጣታለች። ከዚያም ፓፒ ከወንድ ጓደኛዋ ከሮዲ ጋር ዓለሟን ስትቀጭ ወደ ነበረችው ወደ ሮዲ ትደውላለች። ሁለቱም ስልኩን አንስተው ለሷ የተጨነቁ አስመስለው ካወሯት በኋላ ስልኩን ይዘጉታል። በመቀጠልም ሮቢ በፓፒ ሞኝነት ትሳለቅባትና ከፓፒ ወንድ ጓደኛ ጋር ወሲብ መፈጸሟን ትቀጥላለች። በዚያው ምሽት ላይም ከፓፒ ጋር አብረው የሚኖሩት ሴቶች ፓፒ ከትምህርት ቤት እንድትባረር በማድረግ ሊረዷት ወሰኑ። ይህንንም በጋራ ለማድረግ የወሰኑት እሷ ወደ አሜሪካ የምትመለስበትን መንገድ ለመፍጠር ነበር። ፓፒ ወደ ቤት ለመሄድ በጣም በመፈለግ ስታለቅስ ቆይታለች። ርኅራኄ ተሰምቷቸው ነው እሷን ለመርዳት እንዲህ የፈለጉት። ፓፒ ትንሽ ጨዋነት የጎደላት ልጅ መሆኗን እያወቁ ለእሷ በሚያሳዩት ፍቅር እጅግ ነበረ የተደነቀችው። ከሚቀጥለው ቀን ጀምሮም ተከታታይ የሆኑ
ቀውሶችን መፍጠር ይጀምራሉ። ይህም ማለት የትምህርት ቤቱን የመዋኛ ገንዳውን ውሃ በቀይ ቀለም ደም ማስመሰል፣ ወደ ሃሪየት ስልክ ደውሎ በስድብ ናላዋን ማዞርና በትምህርት ቤታቸው ዙሪያ ስለ አስተማሪዎቻቸው የብልግና ወሬ ማሰራጨትን ያካትታል። በመጨረሻም ይህ ጥፋታቸው እንደተጠበቀው ፓፒን ትልቅ ችግር ውስጥ ያስገባታል። ነገር ግን ወደ ዋና አስተዳዳሪዋ ቢሮ ተጠርታ ምንም ሳትባል በቀላል ማስጠንቀቂያ ብቻ ትሰናበታለች። ሴቶቹም ፓፒን የለቀቀቻት የፓፒን አባት ጌሪ በቅርበት ስለምታውቀውና እሷም ታላቅ ሴት ልጁ በመሆኗ አስተዳዳሪዋ ያለ ቅጣት እንድትለቀቅ መፍቀዷን ይገነዘባሉ። ስለዚህ እሷን ወደ ከባድ ችግር ውስጥ ለማስገባት የማይደፈር ጥፋት መስራት አለባቸው ማለት ነው። ከዕለታት አንድ ቀንም ከጂም መልስ በጋራ ገላቸውን በመታጠብ ላይ ሳሉ ቆንጆ የሆነ ሀሳብ ይመጣላቸዋል። ዋና አስተዳዳሪዋ በፍጹም የማትወደው ነገር ቢኖር በትምህርት ቤት ውስጥ የሚገኙ የትኛዋም ሴት ከወንድ ልጇ ጋር ግንኙነት መፍጠሩን ነው። ስለዚህ ፓፒ እሱን ብትቀርበውና ብትጠብሰው ከትምህርት ቤቱ እንደምትባረር አወቁ ማለት ነው። በሚቀጥለው ቀንም የትምህርት ቤቱ አጠቃላይ ተማሪዎች የሚሳተፉበት የዳንስ ምሽት ፓርቲ ይዘጋጃል። ይህም ፓርቲ ኩራትና የበላይነትን በሚገልጽ አለባበስ ነው የሚከበረው ቢባልም ፓፒና ቡድኗ ግን የተለየ ነገር አድርገው የሁሉንም ትኩረት ለመሳብ ይወስናሉ። ስለዚህ ለፓርቲው የሚሆን ዝግጅት ለማድረግ አንድ ላይ ወደ ከተማ ሄደው ድምቅምቅ ማለት ይጀምራሉ። ፓፒን የፀጉር ባለሙያው የፀጉሯን ቀለም ወደ ቡኒ ከለር ቀይሮት ቁጭ እናቷን እንድትመስል ያደርጋታል። በፓርቲው ላይም ለመስከር በማቀድ ከሱቅ ውስጥ በድብቅ አልኮል ሰርቀው ይወጣሉ። ምሽት ላይም በድግሱ ስፍራ ሁሉም ነገር በጥሩ ሁኔታ እየተካሄደ መሆኑን እንመለከታለን። ሁሉም ተማሪዎች በታዘዙት መሰረት አንዳች ሳያጎድሉ ለብሰው ተገኝተዋል። በተለይ ደግሞ ሃሪየት ከሌሎች ተማሪዎች በተለየ መልኩ የንግስት ኤልዛቤትን አለባበስ ለብሳ ተገኝታለች። ቀጥሎም የኤልሳቤትን የቀድሞ ንግግሮች ከመጽሐፍ ላይ በቃሏ ሽምድዳ መልሳ በማለት እየተወነች ወደ ፍሪድ ትቀርባለች። እሱን ታሰለቸዋለች። ነገር ግን ፓፒና ቡድኖቿ አጭር የሆነ ዘመናዊ ልብሶቻቸውን ለብሰው በሚገርም ኮሪዮግራፊ ወደ ውስጥ ብቅ ይላሉ። በዚህም ጊዜ ልክ እነሱ ሲገቡ በድግሱ የተገኙ ተማሪዎች በሙሉ ቀልባቸው ይሳብና የፓርቲው ድባብ ይቀየራል። ሃሪየትም በፓፒ ሁኔታ በጣም ትናደዳለች። ይሁን እንጂ ፍሪድ ግን በተመስጦ ነበር የተመለከታት። ሙሉ ለሙሉ ወደ ፓፒ የተሳበ ይመስልም ነበር። ቀጥሎም ፍሪድና ፓፒ አብረው መጨፈር እንደጀመሩ ምሽቱ ለሃሪየት ወደ አስፈሪ ቅዠት ይቀየራል። ስለዚህ በፍጥነት ሄዳ ሞቅ ያለውን ዘፈን ትቀይረውና ቀዝቀዝ በማድረግ ሁሉም ተነጣጥለው ለየብቻቸው እንዲጨፍሩ ታደርጋለች። ይህም እቅዷ ይሳካል። ይሁን እንጂ ፓፒ ግን ለብቻዋን መጨፈር እንደጀመረች የሁሉም ሰው አይን በእሷ ላይ አርፎ የፓርቲው ድባብ እንደገና ወደ እሷ ይቀየራል። በኋላም ላይ እሷና ፍሪድ ለብቻቸውን ጊዜ ለማሳለፍ ተነጥለው ይወጣሉ። በዚህም ጊዜ ሃሪየት ሁለቱን እንዲከታተሏቸው ጆሮ ጠቢ የሆኑትን ጓደኞቿን ትልካለች። ፍሪድና ፓፒም ተቀራርበው በሚነጋገሩበት ጊዜ ፓፒ ፍሪድ ማለት ለሰዎች በጣም የሚያስብና የሚማርክ ወንድ መሆኑን ትረዳለች። በመቀጠልም እሱ ሊስማት ወደ እሷ ሲያገኖብስ በድንገት የሃሪየት ጆሮ ጠቢዎች ከች ብለው መቀስ ይሆኑባቸዋል። ቢሆንም ግን ሁለቱ ሴቶች ያዩትን ነገር ለሃሪየት ላለመናገር ነበር የወሰኑት። ምክንያቱም ፍሪድና ፓፒን ለመለየት ስትሞክር በመሃል የነሱን ህይወት ሲኦል እንደምታደርገው ያውቃሉ። ከዚያም ፓፒ ወደ ጓደኞቿ ስትመለስ አንደኛዋ ጓደኛዋ ከማታውቀው ሰው ጋር ልጥፍ ብላ ስትላላስ ትመለከታታለች። ስለ ድርጊቷም አስቀምጠው ያፋጥጧታል። እሷም እየተመናቀረች ከዚህ ቀደም በክፍላቸው ሳሉ ከማንም ጋር ወሲብ አድርጋ እንደማታውቅና የቤት ልጅ ነኝ ብላ እነሱን የዋሸችው ባለጌ ብለው እንዳይፈርዱባት ፈርታ ሲሆን አሁን ላይ ግን ምንም ነገር ሳትፈራ እውነቱን ልትነግራቸው እንደምትችል ውስጧን እንደሚሰማት ታሳውቃቸዋለች። ፍሪድንም እነሱ ላቀዱት የመቀራረብ ቀልድ ብቻ ብላ ሳይሆን የእውነት ከልቧ እንደምታፈቅረው ታሳውቃቸዋለች። በሚቀጥለው ቀንም በግጥሚያ ቦታ ድሪፒ ትታመመና በሷ ምትክ ፓፒ ገብታ እንድትጫወት ትጋበዛለች። በስፖርቱ ላይም ያላትን አቅም በሙሉ ተጠቅማ ተስጦዋን በማውጣት ብዙ ግቦችን ታስቆጥርና ቡድናቸው በሷ ምክንያት ለመጀመሪያ ጊዜ አሸናፊ ይሆናል። በማግስቱም ጠዋት በአጠቃላይ ስብሰባ ላይ ዋና አስተዳዳሪዋ ከ10 ዓመታት በኋላ ለመጀመሪያ ጊዜ በትምህርት ቤቶች መካከል በሚካሄደው ውድድር ላይ ለመሳተፍ የወጣት ሴቶች የላክሮስ ቡድናቸው መመረጡን ታሳውቃቸዋለች። በመቀጠልም ለተሳታፊዎች የምትጠይቁት ነገር ካለ የተማሪዎች ተወካይ ለሆነችው ሃሪየት ጥያቄያችሁን ሄዳችሁ ማቅረብ ትችላላችሁ ትላቸዋለች። ነገር ግን ብዙም ሳይቆይ ንግግሯን በማስተካከል ከይቅርታ ጋር ካሁን በኋላ ሁሉም ተማሪ ጥያቄውን ይዞ ወደ ሃሪየት ሳይሆን ወደ ፓፒ ዘንድ ነው መሄድ ያለበት ብላ ታሻሽላለች። ሃሪየትም ከስልጣን መውረዷን በድንገት ስትሰማ ፊቷ በቁጣ ደም መሰለ። ከሚቀጥለው ቀን ጀምሮም ፓፒ የትምህርት ቤቱን የስፖርት ቡድን በማሰልጠን ለፍጻሜ ውድድሩ ለማብቃት ትጥራለች። ከዕለታት አንድ ቀንም ፍሪድ ያገኛትና ዴት እናድርግ ብሎ ይጠይቃታል። እሷም እሺ ብላ አብራው ከመሄዷ በፊት ሀገር ቤት ላሉ ጓደኞቿ ኢሜል ለመላክ
ለመላክ ኮምፒውተር ክፍል ታቀናለች። ሐሳቧንም በጥድፊያ ካሰፈረች በኋላ ሎጋውት ማለቱን ረስታ ትወጣለች። በዚህም የተነሳ ኢሜሏ በተሳሳተ ሰው እጅ ላይ ይወድቃል። በዚህ በኩልም ፍሪድና ፓፒ ዴት ወጥተው ስለተለያዩ ነገሮች ሲያወሩ እንመለከታቸዋለን። ሁለቱ ብዙ የሚያመሳስሏቸው ነገር እንዳለ ይገነዘቡና እርስ በርሳቸውን እንደሚፈቃቀሩ ተገላልጸው መሳሳም ይጀምራሉ። ወደ ክፍሏ ስትመለስም ጓደኞቿ የእሷን ኢሜል እየተቀባበሉ ሲያነቡት ደረሰችባቸው። ይህም ኢሜል እሷ እነሱን እንደ ተራ አሻንጉሊት እንደምትቆጥራቸው ነበረ ግልጽ አድርጎ የተጻፈበት። ሁሉም ኢሜሉን እሷ እንደላከችው ሲያውቁ በጣም ተናደዱባት። እሷም እነሱን ለማስረዳት ብትሞክር እነሱ ግን እንዴት እኛን ለእኔ እነሱ እንደ መጫወቻ ናቸው ብላ ታስቅብናለች በሚል ስሜት በጣም ስለተበሳጩባት የምትለውን ለመስማት ፈቃደኛ አልነበሩም። በመቀጠልም ወጥታ ፍሪድን ለማግኘት ስትሄድ እሱም ዘንድ ራሱ ኢሜል ደርሶት ነበረ እየጠበቃት። ኢሜሉንም በእጁ ላይ እንደተመለከተች በጣም ደነገጠች። ምክንያቱም እሱን የቀረበችው ከትምህርት ቤቱ ለመባረሪያ ሰበብ ብቻ አድርጋ ልትጠቀም እንደሆነ በኢሜሉ ላይ ለጓደኛዋ ጽፋላት ነበረ። በዚህም የተነሳ መሃላቸው የነበረው ፍቅር ድልድዩ ፈራረሰ። እሷም ሌላ ምንም አይነት ማስተባበያ ሳታቀርብለት እያለቀሰች ወደ ድርጅቱ ኩሽና በድብቅ ትገባና ወደ ጓደኛዋ ወደ ሩቢ ትደውላለች። እያለቀሰችም መጀመሪያ ላይ እሱን ተጠቅማ የመባረር ፍላጎት እንደነበራትና አሁን ላይ ግን ሳታውቀው በአጋጣሚ ምን ያህል እንዳፈቀረችው ትገልጽላታለች። ፓፒ በዚህ ጊዜ ከመቼውም ጊዜ በላይ የከፋ ጭንቀት ውስጥ ነበር ያለችው። በስልክ እያወራች በሀሳብ ጭልጥ ብላ ትሄዳለች። በእጇ በያዘችው ላይተርም ምን እያደረገች እንደሆነ ሳይታወቃት አደገኛ የሆነ ጨዋታ መጫወት ትጀምራለች። በስህተትም ላይተሩን በመጫን እሳት ትፈጥርና የኩሽናውን መጋረጃ በእሳት ታያይዘዋለች። እንደምንም ታግላ በፍጥነት ለማጥፋት ስትሞክር ድንገት ከውጭ በኩል የእግር ኮቴ ሰምታ በሩጫ ወጥታ ትሄዳለች። ወደ ክፍሏም ተመልሳ የእሳቱን መጥፋት ለማረጋገጥ በመስኮቷ በኩል አጮልቃ ስትመለከት እሳቱ ጭራሽ ተባብሶ አጠቃላይ ህንፃውን ማንደድ መጀመሩን አስተዋለች። በጩኸትም ሁሉንም ሰው በፍጥነት ከተኙበት መቀስቀስ ትጀምራለች። ይሁን እንጂ ተርፈው ከወጡ ተማሪዎች መካከል ድሪፒ አለመኖሯን በድንገት አወቀች። ፓፒም ድሪፒ እንደተለመደው በሌሊት ምግብ ለመብላት ተደብቃ ወደ ኩሽናው መሄዷን ትገነዘብና በፍጥነት ልታድናት ወደ እሷ ታቀናለች። ስትደርስም በእሳት አደጋ ተከላካዮች እርዳታ ጓደኛዋ በደህና ከእሳቱ ተርፋ መውጣቷን ትመለከትና ፎይ ትላለች። እሳቱ ሙሉ ለሙሉ እንደጠፋ ፍሪድ የፓፒን ላይተር ከአመድ መካከል ያገኘውና እሳቱን ያስነሳችው ፓፒ መሆኗን ይጠረጥራል። ሲያገኛትም ከእሷ ምንም አይነት ማብራሪያ ለመስማት ዝግጁ አልነበረም። በቀላሉ ላይተሩን መልሶ በመስጠት ወደ ራሱ ክፍል ይሄዳል። ከዚያች ቀን በኋላም ፓፒ ትክክል የመሰላትን ነገር ለማድረግ በመወሰን ወደ አስተዳዳሪዋ ቢሮ ትሄድና እሳቱን ያስነሳሁት እኔ ነኝ በማለት ጥፋቷን ታምናለች። ርዕሰ መምህሯም በድርጊቷ በጣም ቅርብ ትሰኝም፣ ነገር ግን ፓፒ እውነቱን ለመናገር የወሰነችው ለመቀየር ባላት ፍላጎት ነው ብላ በማመን ይቅርታ ታደርግላታለች። በቀጣይም በእሷ ላይ ምን ማድረግ እንዳለባቸው ለመወሰን የትምህርት ቤቱ አጠቃላይ አመራር ተሰብስቦ እስከዛሬ ያጠፋችውን ጥፋት በሙሉ ከግምት በማስገባት ተገቢውን ቅጣት እንደሚያሰማት ታሳውቃታለች። በሚቀጥለው ትዕይንት ላይም ፓፒ በ1976 ዓ.ም የስፖርት ቡድኑ የጋራ ፎቶ ላይ ሟች እናቷም መኖሯን ትመለከታለች። ልክ እናቷም እንደሷ በዚሁ ትምህርት ቤት ውስጥ ተምራ ማለፏን ከተገነዘበች በኋላ በናፍቆት አምርራ ማልቀስ ጀመረች። የትምህርት ቤቱን የቦርድ አባላት ውሳኔ በመጠባበቅ ላይ ሳለች ፍሪድ ወደ እሷ መጥቶ የትላንቱን አደጋ በተመለከተ ስለ ጉዳዩ በደንብ እንዳጣራና እሳቱም የተነሳው በአጋጣሚ ብቻ መሆኑን እርግጠኛ ሆኖ ይነግራታል። በተመሳሳይ ጊዜም ድሪፒና ቀሪ የክፍል ጓደኞቿ ኢሜሉ በተላከበት ጊዜ የሆነ ሰው ከፓፒ ጋር ያላቸውን ወዳጅነት ለማበላሸት ሲል የኢሜሉን ሐሳብ እንደቀየረው ይደርሱበታል። ቀጥሎም ፓፒ በችሎቱ ፊት ቀርባ ምስክርነቷን መስጠት ትጀምራለች። ነገር ግን ሄሪየት በድንገት ከንግግሯ ታቋርጣትና ይቺ ልጅ እኮ የሁሉንም ሰው ሕይወት አደጋ ላይ ጥላለች በማለት ደጋግማ መጮህ ትጀምራለች። ልክ እሷ ተሰሚነት አግኝታ የፓፒ ወንጀለኝነት ሊረጋገጥ ሲል ብዙ ተማሪዎች ፓፒን በመደገፍ ድምጻቸውን ማሰማት ይጀምራሉ። ሃሪየትም ነገሩ በጣም ከሮ ወደ እሷ ሊመጣ እንደሆነ ስለተሰማት እጅግ ተደናግጣ በአጋጣሚ ፓፒና ጓደኞቿ ብቻ የሚያውቁትን የኢሜሉን ጉዳይ አንስታ በዝርዝር መለፍለፍ ትጀምራለች። ስለ ኢሜሉ ደግሞ ከዚህ ቀደም ማንም ሰው ለማንም ትንፍሽ ብሎ አያውቅም። ከሴቶቹ ውጪ ስለ ኢሜሉ ፍሪድ ብቻ ነበር የሚያውቀው። ይህም ማለት ኢሜሉን የጻፈችው ሄሪየት እንጂ ፓፒ አልነበረችም። ኢሜሏም በትክክል ነበር የፓፒ የተላከው ማለት ነው። እሳቱም ቢሆን ፓፒ በስርዓት አጥፍታው ስትወጣ ሃሪየት ናት እግሯን ተከትላ ወደ ኩሽናው ገብታ እሳቱን በድጋሚ አቀጣጥላ አደጋውን የፈጠረችው። ስለዚህ ይህ ሁሉ ነገር ከግንዛቤ ውስጥ ገብተው የሄሪየት ጥፋተኝነት ይረጋገጣል። በመጨረሻም ፓፒ ከሁሉም ክሶች ነፃ ወጥታ በእሷ ምትክ ሄሪየት ከትምህርት ቤቱ ትባረራለች። በቀጣይ ትዕይንት ላይም አባቷ ጌሪ ላክሮስ በተሰኘው የሻምፒዮና ጨዋታ ላይ ተገኝቶ ሴት ልጁ በጀግንነት ስትጫወት ይመለከታታል። ጌሪ በፓፒ ለውጥ እጅግ
እጅግ በጣም ነበር የተገረመው። ምክንያቱም በራስ የመተማመን ስሜቷ፣ የቡድን አመራር ብቃቷና የዕለቱ አጨዋወቷ በሚያስደንቅ ሁኔታ ሌላ ሰው ነበር ያስመሰላት። ቡድኑ በእሷ የአመራር ስልት ተመርቶ ጨዋታውን በጥሩ ውጤት ያሸንፋል። ቀጥሎም ከጨዋታው በኋላ አባትና ልጅ ተገናኝተው ሲተቃቀፉ ፊልማችን ይጠናቀቃል። ፊልምና ገለጻው እንደተመቻችሁ ምንም ጥርጥር የለኝም። የተሰማችሁን ማንኛውንም ሀሳብ በኮመንት አሳውቁኝ። ከመለያየታችን በፊትም ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የናንተው ይሁን። ጃጊሶ ፊልሞች